ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልኝ። እንደ ምድር አሸዋ እንደ ሰማይ ከዋክብት ሰላማችሁ ይብዛልኝ። እንደዚሁም ከሚወራውና ከሚፈራው ወጥቶ ከመቅረት ፈጣሪ አምላክ ይጠብቀን። በስደት ያለነው በሰላም ለሀገራችን ለእናት ሀገራችን ያብቃን እላለሁኝ። ዋው ዛሬ ይዤላችሁ ይቅርታ ለድምፄ ትንሽ ጉንፋን ስለያዘኝ ነው። እሺ ዛሬ ይዤላችሁ የመጣሁት ምንድነው የሚለው ከምንድነው ይዤላችሁ የመጣሁት ከሚለው በፊት ወደዛ ከመግባቴ በፊት ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም አዳዲስ ነገሮች በምለቅበት ጊዜ በፍጥነት እንዲደርሳችሁ ኖቲፊኬሽኑን ኦን ማድረግ እንዳይረሳ። እንደዚሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በጥያቄያችሁ መሰረት ጥያቄያችሁን እመልሳለሁኝ። ወደዛ ከመምጣት ዛሬ ይዤላችሁ የመጣሁትን ወደዛ ከመግባቴ በፊት ሁሌም እንደምናገረው መልካም ማድረግ መልካም ነውና መልካምነት ደግሞ ከፈጣሪ የተሰጠን ልዩ ስጦታችን ነውና መልካምነታችንን እንጠቀምበት እናተርፍበታለን እንጂ አንጎዳበትም። ምክንያቱም መልካም ማድረግ መልሶ ይከፍላል ይባላል ከነ አባባሉ መልካምነት መልሶ ይከፍላል ይባላል። ስለዚህ መልካም ብናደርግ ለራሳችን እንጂ ለሌላ ማንም አንጠቅም። ግን ነገር ግን ጥቅሙ ለሌላ የምንጠቅመው መልካም ለእኛም መልካም የምናስብ ከሆነ ለሌሎችም መልካም ነገር ካደረግን ለእኛ እንጠቀማለን በበለጠ ማለት ነው። ዛሬ ይዤላችሁ የመጣሁት ኢሞ እንዴት አድርገን መጠለፍና አለመጠለፉን ማወቅ እንችላለን፣ ከተጠለፈስ ምንድነው ማድረግ ያለብን የሚለውን አሳያችኋለሁ። ውድና የተከበራችሁ የቻናሌ ሰዎች አሁን ላይ በጣም እያስቸገረን ያለው ሶሻል ሚዲያዎቻችን እየተጠለፉብን፣ በተለይ ቴሌግራም፣ ኢሞ፣ ፌስቡክ እነዚህ ሶሻል ሚዲያዎች በጣም ከባድ፣ በተለይ ቴሌግራም እና ኢሞ እነዚህ ሁለቱ በጣም ለመጠለፍ በጣም ቅርብ ናቸው። በተለያየ አፕሊኬሽንም ሊጠልፉን ይችላሉ። የራሳቸው ኮድም ስላላቸው ራሱ ማንኛውም ሰው የራሱን ኮድ ሰጥቶ ሊጠልፈው ስለሚችል እንዴት አድርገን ነው በቀላል ዘዴ መጠለፉን የምናውቀው? ከተጠለፈስ ምንድነው ማድረግ ያለብን የሚለውን የኢሞ ዛሬ አሳያችኋለሁ። ነገር ግን ቴሌግራም እና ፌስቡክን እንዲሁም ዋትስአፕን በቀጣይ የማሳያችሁ ይሆናል። ውድና የተከበራችሁ ቤተሰቦቼ የማስተምረውን ያስተምራል ብላችሁ የምለቃቸውን ቪዲዮዎች ያስተምራል፣ መልካም ጠቃሚ ነው ብላችሁ የምታስቡት ከሆነ ላይክ ሼር በማድረግ አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት ኢሞ መጠለፉን በቀላል መንገድ እንዴት ማወቅ አለብን፣ ከተጠለፈስ ምንድነው ማድረግ ያለብን የሚለውን አሳያችኋለሁኝ። አጠር እና ቀጠን ያለች እጥር ምጥን ያለች በ2 ደቂቃ ውስጥ አሳያችኋለሁ። ቤተሰቦቼ ለስኮ ተከተሉኝ፣ እንዴት ማድረግ እንዳለብንና መጠለፉን የት ውስጥ ገብተን ነው ማወቅ የምንችለው የሚለው ማለት ነው። መጀመሪያ ኢሟችን አፕዴት ካልሆነ የእናንተ ኢሟች ውስጥ ስትገቡ አፕዴት ይላችኋል። እዚህ ፕሌይ ስቶር ውስጥ ገብታችሁ አፕዴት ካልሆነ ፕሌይ ስቶራችሁ ውስጥ ገብታችሁ ኢሟችሁን አፕዴት ማድረግ አለባችሁ እንደ አዲስ ማለት ነው። የትኛውንም በነገራችን ላይ ማንኛውንም አፕሊኬሽን አፕዴት ማድረግ አለባችሁ። ምክንያቱም እየቆዩ ሲመጡ አንዳንድ አፕሊኬሽኖች በራሳቸው አፕዴት ካልተደረጉ በራሳቸው ይዘጋሉ፣ አይከፍቱልንም ማለት ነው እና መጠቀም አንችልም። ስለዚህ ሁሌ አፕዴት ማድረግ አለብን ማለት ነው። በየ6 ወር ይመስለኛል፣ በየ6 ወር ወይም በአመት ይመስለኛል አፕዴት ማድረግ አለችው። እኔ ግን አፕዴት ስላደረኩት ቀጥታ ወደ ኢሞ አፕሊኬሽን ውስጥ ነው የምገባው። ወደ ኢሞ አፕሊኬሽን ውስጥ ገባና እዚህ ጋር እንደምታዩት ኢሞ አፕሊኬሽን ውስጥ ገብቻለሁ። እዚህ ጋር እንደምታዩት የፕላስ ምልክት አለች። እዚህ ጋር መግባት ትችላላችሁ እናንተ ቀጥታ ፕሮፋይላችሁ ጋር ስትገቡ እዚች የሰው ምልክትም አለች። እኔ ግን እዚች የፕላስ ምልክቷን ነክቼ አንዴ ስጫናት እዚህ ጋር ሞር የምትል ትመጣላችኋለች። እያያችሁ ነው፣ ግን በጥንቃቄ ቪዲዮን ከመጨረሻ እስከ መጀመሪያ እዩት ማለት ነው። ከመጀመሪያው እስከ መጨረሻው ማለት ሞር የምትለዋን አንዴ ስነካት እዚህ ጋር እንደምታዩት ሴቲንግ የሚለው ጋር ትገባላችሁ። መጀመሪያ የፕላስ ምልክቷ ጋር ትገባላችሁ፣ ወይም የሰው ምልክት የፕሮፋይላችሁ ግድም ስትሄዱ የሰው ምልክት የሚለው ጋር ትገቡ ሞር የሚል ይመጣላችኋል። ከዛ ሞር የሚለዋን ስትነኩት ሴቲንግ ውስጥ ትገባላችሁ። ከሴቲንግ ውስጥ ወደዚህ ያመጣችኋል ማለት ነው። እዚህ ጋር ስትመጡ እኛ የምንፈልገው ኢሟችን መጠለፍ አለመጠለፉን ለማወቅ ስለሆነ ማኔጅ ዲቫይስ የሚለውን አንዴ ክሊክ እናደርገዋለን።
ማኔጅ ዲቫይስ የሚለውን አንዴ ክሊክ ካደረግነው እዚህ ጋር እንደምታዩት እንግዲህ የኔ አሁን በሁለት ስልክ ተጠልፏል ማለት ነው። እዚህ ጋር አሁን ከረንሲሊ እየተጠቀምኩት ያለሁት ኤስኤም ኤ066 ኢ ሳምሰንግ ነው አሁን ላይ እየተጠቀምኩት ያለሁት። እዚህ ጋር ከረንሲውን ያሳያችኋል። የት ሀገር ነው? ሳውዲ አረቢያ ነው እየተጠቀምኩ ያለው። የእናንተ ግን እዚህ ጋር ጥንቃቄ ማድረግ ያለባችሁ የተጠለፈባችሁ ስልክ የተጠለፈባችሁ ኢሞ ሰው ከጠለፈባችሁ እዚህ ጋር የሚያሳያችሁ ከነሀገሩ ኢትዮጵያ ከሆነ ኢትዮጵያ፣ አሜሪካ ከሆነ ከአሜሪካ፣ ከአረብ ሀገራቶች ከሆነ ከአረብ ሀገራቶች ብሎ እዚህ ጋር ያመጣላችኋል ማለት ነው። ስለዚህ እኔ ከዚህ በፊት የምጠቀምበት የነበረው የራሴ ነው አይፎን 11 ፕሮ ማክስ የሚል ነው። አሁን እሱን ሎጋውት አድርጌ በሳምሰንግ በአዲስ ብቻ ነው የምጠቀመው ማለት ነው። ከረንሲ ላይ አሁን እየተጠቀምኩ ያለሁት ማለት ነው። ስለዚህ የእናንተ ይሄ የራሳችሁ ከሆነ እዚው ራሳችሁ በሁለት ዲቫይስ በሁለት ስልክ የምትጠቀሙ ከሆነ እዚሁ ላይ ያሳያችኋል። ነገር ግን ሌላ ሰውም እንደዚሁ በተመሳሳይ ሰዓት ሌላ ሰውም የእናንተን ስልክ ጠልፎ ኢሞ ጠልፎ የሚጠቀም ከሆነ እዚሁ ጋር ያሳያችኋል ማለት ነው። ስለዚህ እኔ አሁን በፊት ላይ የምጠቀመው አይፎን 11 ፕሮ ማክስ ነበረና እሱ አሁን ስለተዘጋ እዚህ ጋር አያችሁት ምን እንደሚያሳይ። ይህን እስቲ አንዴ እንካውና የሚያሳየን ይውላችሁ። እዚህ ጋር አሁን አይፎን ፕሮ ማክስ እዚህ ጋር እንደምታዩት አይፎን 11 ፕሮ ማክስ በፊት እየተጠቀምኩኝ ነበረ። ነገር ግን አሁን ላይ ስለማልጠቀመው ቢጫ ምልክት ያሳያል ማለት ነው። ለምን ሎጋውት ብዬ ኦልሬዲ ከሱ ወጥቻለሁ ማለት ነው ከአይፎኑ። ስለዚህ አሁን ላይ እዚህ ጋር እንደምታዩት እዚህ ጋር ከረንስሊ የምጠቀመው ሳምሰንግ ነው። እዚህ ጋር የእናንተ ሌላ ተጨማሪ ስልክ ተተጠለፈ ስልካችሁ እዚህ ጋር እሟችሁ ከተጠለፈ እሟችሁ ከተጠለፈ እዚህ ጋር ያሳያችኋል ማለት ነው። ስለዚህ ያንን ምንድነው ማድረግ ያለብን? አሁን መጠለፍ አለመጠለፉን እዚህ ጋር አውቀናል። የኔ አሁን አንድ ዲቫይስ ናት አያችሁት። እዚህ ጋር አሁን በአንድ ሰው ማንም አልጠለፈም ስልኬን፣ እኔ ራሴ ብቻ ነኝ የምጠቀመው። እሱም የምጠቀመው ስልክ ኤስኤም ኤ066 ኢ ሳምሰንግ የሚል ነው አሁን ላይ እየተጠቀምኩት ያለሁት ማለት ነው። የእናንተ ግን ሌላ ሰው ተጠቅሞ ከሆነ እዚሁ ላይ ያመጣላቸው። ልክ እናንተ ኢሞ ስትከፍቱ እዛም ሰው ጋር ኦን ሆኖ አረንጓዴ ምልክት ያሳያቸዋል ማለት ነው። የት ሀገር ነው የሚለው እዚሁ ጋር ሀገሩን ተጽፎ ታገኙታላችሁ፣ ሁሉንም ነገር ማለት ነው። ስለዚህ እንዴት ነው ማድረግ ያለብን? ከተጠለፈብንስ መጠለፉን ካወቅን በኋላ ከተጠለፈብንስ ምንድን ነው ማድረግ ያለብን የሚለውን በዚህ በራሴ ስልክ ሎጋውት ብዬ ባለሁትን ላሳያችሁ። ይሄንን ክሊክ እናደርገዋለን። የኔ አሁን እዚህ ጋር ሎጋውት ብዬ ስለወጣሁኝ ይሄንን ስልክ አይፎን 11 ፕሮ ማክሱን ሎጋውት ብዬ ስለወጣሁትኝ ይቅርታ ስለወጣሁት እዚህ ጋር ያያችሁ አክቲቭ 121 ዴይስ እኮ ነው የሚለው ከ121 ቀን በፊት ነው ይሄንን አይፎን 11 ፕሮ ማክስን ሎጋውት ብዬ የወጣሁትኝ ማለት ነው። ስለዚህ እናንተ ምንድነው ማድረግ ያለበት? እዚህ ጋር አሁን ያሳያል እንዳለ ሀገሩ የት እንደሆነ ምን አይነት ስልክ እንደሆነ የማንን ስልክ ምናምን የሚለውን ያሳያችኋል። እናንተ አሁን ምንድነው ማድረግ አለባችሁ? ያንን ስትጫኑት እዚህ ጋር ያለውን ስትጫኑት የጠለፈባችሁን ሰውዬ ስትጫኑት ምንድነው ድሌት የሚል ይመጣላችኋል። ድሌት የሚል የኔ አሁን እዚህ ጋር ቼንጅ ትረሽ የሚል አያችሁት። አሁን እዚህ ጋር ማለት ነው በዚህኛው ስልክ መልሰሽ ማድረግ ትችያለሽ ከሳምሰንጉ ወደ አይፎኑ ይለኛል። እኔ ግን መመለስ ስለማልፈልግ እዚሁ ላይ እንዳለ፣ ምክንያቱም ሎጋውት ስላልኩትኝ የራሴም ስልክ ስለሆነ ምንም ችግር አያመጣም ማለት ነው። ስለዚህ የእናንተ እዚህ ጋር እናንተ ስትከፍቱ ኢሞ ስትከፍቱ ከተጠለፈ የዛን ሰው ስልክ ትጫኑታላችሁ። እንደዚህ ያለ ከኔ አሁን ይህንን አይፎን ፕሮ ማክስ 11 ተጭኘው እንደዚህ ስትጫኑት እናንተ እዚህ ጋር ስትመጡ እዚህ ጋር ኤሪያ ላይ ስትመጡ ድሌት የሚል በቀይ የተጻፈ ትመጣላችኋል። ድሌት ትሉታላችሁ። ከዛ በኋላ ድሌት ካላችሁት በኋላ ምን ያመጣላችኋል? ኮድ ይልክላችኋል። የኢሞ ኮድ ድሌት መሆኑና አለመሆኑ። ስለዚህ ድሌት መሆን አለመሆኑ ኮድ ከላከላችሁ በኋላ ኢሞ ከዛ አጠፋችሁት ማለት ነው። ከዚህ በኋላ ያ ሰውዬ በምንም ተአምር እናንተን ኢሞ ሊጠልፍ አይችልም ማለት ነው። ለመጥለፍ ቢሞክር እንኳን ኢሞ የእናንተ ኢሞ ኮዱ እናንተ ጋር እስከሆነ ድረስ ማንም ሰው ሊጠልፍባቸው አይችልም ማለት ነው። ስለዚህ ውድና የተከበራችሁ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ይህን ይመስላል። ከወደዳችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንደዚሁም ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። በሌላ በአዲስ ቪዲዮ እስከምንገናኝ
በሚቀጥለው ቴሌግራም እንዴት ነው ሀክ የሚደረገው፣ ከተደረገብንስ እንዴት መመለስ እንችላለን የሚለውን ይዤላችሁ እመጣለሁኝ። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ያበረታቱኝ። እንደዚሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ እላለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ቸር ሰንብቱ። ሰላም ሁኑ። ቻው